ጋሽ እባክህ ዛሬ ነው ማለት እኔ ይሄን ነገር ሳልሰማ ዛሬ ማደር አልችልም፣ በጭራሽ አልችልም። እንግዲህ ወሰደ ነገር ቃል ምንድነው ቃል የምገባለህ? ለምንድነው ቃል የምገባው? እንግባት አለብሽ ሰላም። እኔ ልጅሽ ነግሬሻለሁ፣ ግን ለማንም እንደማትናገር ቃል እስከ ዛሬ አንተ ቃል ግቢልኝ ብለህ ነው እንዴ በሚስጥር ያስኩት? ለማንም አልናገር። ደግሞ ስለናገር ብለህ ለማንም ናገር። እንደምታስበው አይደለም ሰላም። ልጅቷን የምነግርሽ እናት እንደሆንሽ እንደማትነግራት ቃል ስትገቢልኝ ብቻ። ለምን ጋሽ? ምክንያቱም እናቷ እንደሆንሽ ልጅቷ ካወቀች እቤቴ ስለሚፈርስ፣ ትዳሬ ስለሚናጋ። ስለዚህ ማወቅ መቻል የለባትም። ታውቅሻለች አላልከኝም ነበር እንዴ? አዎ ታውቅሻለች፣ ግን እናቷ መሆንሽን አታውቅም ሰላም። ብቻ በቃ ውስጤ የጠረጠረው ነገር እውነት እንዳይሆን ጋሽ። ተረጋጊ። ምንም ነገር ለመስማት ውስጥሽን አሳምኝ ሰላም። በፍጹም መረጋጋት አለብሽ። ችግር የለም ጋሽ፣ አልደነግጥም። ንገረኝ እባክህ። መቼ ቃል ገባሽልኝ? ቃል ካልገባሽልኝ አልነግርሽም። እሺ በቃ ጋሽ ቃል እገባለሁ። ይህን የምትይው እንድነግርሽ ብለሽ ሳይሆን በትክክል እናቷ እንደሆንሽ እንደማትነግራት ቃል ግቢልኝ። በፍጹም ይህንን እንደማትናገሪ ቃል ግቢልኝ። አልናገርም ቃል እገባለሁ ብለሽ ቃል ግቢልኝ። ቆይ ጋሽ እስከ መቼ ድረስ ነው የማልነግራት? እሺ ለምንድን ነው የማልነግራት? እስከ መቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። ለምን ላልሽው ደግሞ እስከ ዛሬ ድረስ ይህን ሚስጥር እኔ ብቻ ይዤው ስለኖርኩኝ። ይኸውልሽ አንድ ሚስጥር ከሁለት ሰው ከደረሰ ከአንዱ ጋር ሾልኮ ሊወጣ ይችላል። ስለዚህ ሰላም ይህንን ሚስጥር ለማንም ሰው አልናገርም ስትይ በልጅሽ እያማልሽ ነገር። እሺ ጋሽ እናቷ እንደሆንኩኝ መቼም አልነግራትም። ብቻ እኔ ልጄ ላገኝ እንጂ ችግር የለም አልናገርም። እንግዲያውስ ትንፋሽ ውሰጂ፣ ተረጋጊ። ዝግጁ ነሽ? አዎ ጋሽ። ተረጋጋሽ ሰላም። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ሰላምዬ በጣም ከፍቷት እያለቀሰች እባክህ ጋሼ ልጄ ካናገርከኝ ዛሬ ከዚህ መውጣት የለብህም እያለችው ስታስጨንቀው ነበር ማለት ነው። እባክሽ ሰላም ለመረጋጋት ሞክሪ እያላት በጣም እያለቀሰች ነው። እባክሽ ንገሪኝ እያለች እንዳጋጣሚ ውሃ ሮጣ ስትመጣ ውሃ ምን ልትሰሪ መጣሽ? ኢሜል ካይነ አባይን እያለችው ነበር። እና ደረጀ በጣም ደንግጦ ተናዶ ስለነበረ ከሰላም ጋር እያወራለ ነገር ከባድ ምስጢር ስለነበረ በጣም ውጭ ብሎ ውሃ ላይ ይጮውበታል ማለት ነው። አባዬ ሲጀመር አንተ እዚህ ምን ትሰራለህ? ለምንድን ነው የምትጮውብኝስ? እያለችው ነበር። ሰላም አይ ጋሺ ዛሬ ሳይነግሩኝ ከዚህ ወዴትም አይሄድም ጋሺ ንገረኝ እያለች በጣም እያለቀሰች ነበር ማለት ነው። ነገር ግን ደረጀ ሰላም ትንፋሽ ውሰጂ፣ ተረጋጊ፣ እሺ እነግርሻለሁ፣ ግን እባክሽ አመቺ ቦታ እስካገኝ ድረስ ታገሺኝ፣ ስለዚህ ለመረጋጋት ሞክሪ እያላት ነበር። አይ በጭራሽ ልረጋጋው አልችልም፣ እባክህ ንገረኝ። እሺ በቃ አላለቅስም፣ ይኸው ትንፋሽም ሰብስባለሁ፣ ንገረኝ እያለችው እያለ ውሃ ትመጣ ትሄድና ለኢሜ ሰላምዬን እየገረፋት ነው፣ በጣም እያለቀሰች ነው ብላ ትነግራታለች ማለት ነው። አይ ጋሽ ዛሬ ካልነገርከኝ ከዚህ መሄድ አትችልም እያለችው ነበር። እባክሽ ሰላም ተረጋጊ እያላት ከዛ ኢሜ ጋር ሄዳ ትነግረውና ውሃ ኢሜ ተደብቃ አባረ ስለተላጥፋ እነሱን ለመስማት ትገደዳለች ማለት ነው። እና ደረጀ ምን እያደረገች እንደሆነ ተገባው። አሁን ተረጋጊና ስምኝ እያላት ነበር። እና እሷም ቀስ በይ ሰላም እባክሽን ቤተሰቦችና ልጆችን አስቢያቸው፣ ትዳሬን አስቢ፣ ይህ ነገር እፋ ከወጣ ችግር ነው የሚመጣው፣ ለመረጋጋት ሞክሪ እያላት ነበር። ካሺ ዛሬ ሳትነግሪኝ ከዚህ የትም መሄድ አልችልም እያለች ለቅሷን ቀጠለች ማለት ነው። ሰላምዬ
ውሃ ሰላም አባዬ እንዳስደንግጦኝ ሄደ ሰላምን እየገረፋት እንደሆነ ትነግራታለች ማለት ነው። እና ምንድነው አዎ ቆይ አሁን እዚህ ቆይ ብልና ቀስ ብላ ቤት ውስጥ ገብታ ለማሰለል ወይም ደግሞ ለማዳመጥ ትሞክራለች ማለት ነው። እና ደረጀ ግን የኢሜል ጸባይ ስለማቅ ለምንድነው ውሃን እንደላከችም ጭምር አውቃል። ነገር ግን አሁን ዝም በይ ቆይ አታውሪ እያለ እሷም ግድግዳ ስለተለጥፎ ቀስ ብላ በሩን ከፍታ ገብታ እየሰማችው ነበር። እና ደረጀም እንዳትናገር ዝም በይ እያላት ነበር። እና ቀስ ብሎ ሰዓት እንዳጋጣሚ ግድግዳ ስለተለጥፎ እያዳመጠች ነበር። ልክ ደረጀ ጋር ፊት ለፊት ሲገናኙ እጅግ በጣም ደነገጠች። ደረጀም እንግዲህ የኢሜል ትክክለኛ ባህሪዋ ስለማቅ ከዛ ምን እያረግሽ ነው ብሎ ቀጥታ ወደ ክፍሉ ይዟት ይሄዳል ማለት ነው። ሰላም እንደነገጠች ምክንያቱም ተለጥፋ እያዳመጠች እንደነበረ አያት ማለት ነው። እሷም አባዬ ላናግርህ ፈልጌ ነው እኮ ምናምን ስትላት አሁን ቀጥለሽ ወደ ክፍልሽ ሂጂ ብሎ ወደ ክፍሉ ይዟት ሄደ ማለት ነው። እናም በጣም ተጨንቃ ነበር፣ ምክንያቱም ደረጀ እጅግ በጣም ተናዶ ተበሳጭቶ ነበር ማለት ነው። እና አባዬ እባክህን ተወኝ፣ አባዬ እባክህን እያለች እንግዲህ በጣም ተናዶ ስለነበረ ሊገርፋት መስሎ ነበረ። ጎትቶ ወደ መኝታ ቤት አስገባትና ችግርሽ ምንድን ነው? እስቲ ንገሪኝ፣ የምትፈልጊ ማወቅ የምትፈልጊ አንድ ሰው ብቻውን የማወራው አንቺ ማወቅ ስለሌለብሽ እንደሆነ ለምንድን ነው ማትገነዘቢ? አባዬ ምን አጠፋሁ? እኔ ስለምጠላኝ ብቻ ነው እንደዚህ የምትለኝ? አረ ጣሪ ጥላሽ፣ እኔ በጭራሽ አልጠላሽም፣ ግን ችግርሽ ምንድን ነው ንገሪ፣ ምንድን ነው መስማት የምትፈልጊ? እኔ ፊት ለፊት ጠይቂ እያላት ነበር። አባዬ ሰላምን እየገረፋት ነው ብሎ ናቲ ነገደ። ናቲ ትነግራታለች። ምን? አዎ ሰላምን እየገረፋት ነው፣ በጣም እየጮኸ ነው፣ እኔን ራሱ ከፍላ በር አንተ መግባት የለብም እያለችው ነበር። እስቲ ዞር በይ፣ ምን ማለት ነው ደግሞ ይሄ ብሎ ወደ ክፍሉ ወደ ቤት ውስጥ ይገባል ማለት ነው። እና በጣም ደንግጦ ነበር። ስልክ ሲገባ ቆይ ምንድነው ችግርሽ? በያውን ንገረኝ እያለ እያስጨነቃት ነበር። እና አሁን እውነቱን ልትነግሪኝ ይፈልጋሉ። ምንድነው የምትፈልጊ? ምንድነው እንደማንም ሰው ግድግዳ ስር ተለጥፈሽ የምትሰሚ ችግሩ ምንድነው እያለ ጠይቃት። አይ አባዬ እኔ እኮ ምንም አላደረኩትም አባዬ፣ ድንገት ሳልፍ ነው በዛ የሰማቸው እንጂ ምንም አላደረኩም እያለች ነበር። ቆይ ምንድነው የምትፈልጊ ንገሪኝ አባዬ፣ አንተ ስለምጠላኝ ብቻ ነው እንጂ ከሆነ ምንም አላደረኩም እያለች እያለቀሰች ስትነገር ነበር። ናታን በጣም ደንግጦ ሰላም ምን እየተፈጠረ ነው ምንድነው ብላችሁ ብሎ ስጠይቅ ነበር። አይ ናታን ምንም አልተፈጠረም፣ ምንም አልሆንኩም ደህና ነኝ ስትለው ቆይ ምን ተፈጥሮ ነው ንገረኝ እንጂ ደህና አይደላችሁ ስለ ደህና ነኝ አለችው። ተዳጋሽ ምን ተፈጥሮ ነው ለምንድነው ሳለቀሽው? በምንድነው ተጣላችሁ አንቺና ደረጀ ብሎ ስጠይቆ አይ አልተጣላንም እኮ ከጋሼ ጋር ብቻ ነገሩ ወደዛ ነው፣ በቃ ተወኝ አትጠይቀኝ እያለች ነበር። ምን ተፈጥሮ ነው ሰላምዬ ንገረኝ እያለ እሷን ማስጨነቅ ጀመረ። እና በጣም እያለቀሰች ነበር። እና ኢሚ በጣም ደረጀ በቁጣና በጩኸት ነበር ሲቆጣት እና ሳስፈራራት የነበረው ማለት ነው። ነገር ግን ናታን የተፈጠረ ነገር እየጠየቃት ነበረ፣ ግን ምንም ነገር መተንፈስ ወይም መናገር አልቻለችው ማለት ነው። እና ኢሚ ቆይ ምን ላርግሽ? እንዴት ሰው ልጅ በልጁ ይፈተናል? ቆይ ምንድነው ችግርሽ? እስቲ ንገሪኝ፣ ምንድነው ማወቅ የምትፈልጊ? አንዴ በር ስለተለጥፈሽ ትሰማለሽ፣ አንዴ ብዙ ነገር ታደርጊያለሽ። ቆይ ምን አባቴ ላርግሽ? ጭራሽ ብለሽ ማውጫ መኪና ውስጥም ገጥምሻል፣ ውሃንም ቁልፍ አምጪ ብለሻት ነበረ። ሁሉ ነገር በአይኔ ብረቱ አይቼዋለሁ። ምንም ነገር ልትዋሽኝ እንዳትሞክሪ። ቆይ ችግርሽ ምንድን ነው ብሎ ጠየቃት። እና እሷም የምትለው ነገር ጠፋባት። ቆይ ምን አባቴ ላርግሽ? ምንድን አንድ ሰው ከአንቺ ጋር ማውራት ካልፈለገ ከአንቺ የምደብቀው የሆነ ነገር ስለማለ ነው። ስለዚህ ለምንድን ነው ብሎ ጠየቃት። እሷም ደግሞ ምንም ነገር አባዬ ያላደረኩትም ስትል በአይኔ ብረቱ ያየሁትን ነገር ትዋሽኛለሽ? ችግርሽ ምንድን ነው ብሎ ጨዋባት፣ ተናደደባት። እና ችግርሽ ምንድን ነው ንገሪኝ እያለ ቆይ ምንድን ተፈጥሮ ነው ምንድነው ሰላም ንገሪኝ እንጂ እያለ ናታን ሰላምን እያስጨነቃት እያለ ደረጀ ይመጣል ማለት ነው። እና ደረጀ እጅግ በጣም ተናዶ ጋሺ ስትል ሰላም ስመጣ እናወራለን አሁን መሄድ አለብኝ ብሎ ጥሏት ሄዳል። ሰላም በጉጉት ነበር መስማት ጠብቅ የነበረው። ዳጣና ናታን አንድ ላይ እያወሩ ነበር። እና ግን ደረጀ ምን አድርጎሽ ነው ግን አንቺን የወለደሽ እያለ ስጠይቃት ነበር።
በቃ አባቴ በእኔ የተነሳ በጣም ተጨንቆ በጣም አዘን ላይ ነው አለ ስትለው ነበር። እና በእርግጥ እውነቱን መናገር ማርታ ይህን ነገር ከሰማች ትዳሯን ነው የምትበትነው። አይ ብቻ ለማመን ይከብዳል፣ ትንሽ ነገሮች ውስብስብ ናቸው ብሎ ይነግራታል። አሁን ግን ይሄ ነገር ካወቀችው እሱ የሚፈራው ይህንን ነው። ቀጥታ ትዳሩን ማፍረስ ወይም ትዳሩን ማውጣት አይፈልግም። ልጆቹን ታውቃለህ፣ እሱ ለልጆቹ ሟች ነው እያለችው ነበር። እና ማርታ ከስራ ስትመጣ እንዳቃጠለ ኢሜ እየጠበቀቻት ነበር ማለት ነው፣ አብዬ ማለት ነው። እንግዲህ አብዬ ትናደድና አባዬ በጣም አናዶኛል፣ እማዬ ደግሞ አባዬ እኮ እኔን በጭራሽ አይወድም፣ ዳጣና ውሃን ብቻ ነው የምወዳቸው፣ እኔን አይወደኝም እያለችው ነበር። ማን አባትሽ ታውቃለች? አለም ሁሉ ዞሮ ዞሮ ቢገኝ ራሱ እንዳንቺ አባት አይገኝም፣ ጭራሽ ብለሽ ባህሪ ለኔ ልታሚን እያለችው ነበር። እና ማሚ አንቺ እኮ እሱ አይረዳኝም፣ አንቺ ብቻ ነሽ የምትረጅኝ እያለችው ብቻ ነሽ የምትረጅኝ እያለቻት ነበር። እና የተፈጠረው ነገር ፊት ለፊት ተናገር፣ ምንድነው የተፈጠረው ብላ እማዬ እንዳልኩሽ ነው፣ እኔና አይወድም አባዬ በጣም ነው የምጣለኝ እያለችው አንቺ ነሽ የማይወድሽ፣ አንቺ ኩኩሮ ነሽ፣ ልጅ ነሽ። ነገር ግን ምን አውቃለሁ፣ ጭቃ ነሽ፣ ምን ነገር አትቀየርም፣ አትሻሻይም። ጭራሽ የራስን ጥፋት ወደ ሌላ ሰው እያሰጋ እማዬ ቆይ ምንድነው ድመታ ነው ስታይ፣ ድመታ ለምንድነው እንደዚህ የምታይ አላለችም። እውነት ይሄ ጤነኝነት አይደለም፣ ይሄ ጤነኝነትም አይደለም። ምክንያቱም ይሄን እኮ ወሬ ልታቀብል እየሆነ አሁን ወሬ ልታቀብል ሆነ እማዬ ቆይ ስትለባረራት አላለችም። ምክንያቱም የወሬ መስፋትና የወሬ ሱስ ያላት አብዬ አይ ልጅ ታማለች በቃ እያለችው ነበር። ማታ በጣም ግራ ገባት። ምክንያቱም ጭራሽ እኮ ድመቷን አየችን ብላ ልታባር ከምንድነው እኛ ቤት የመጣችው? ማየ እኛ ቤት እኮ መምጣት አልነበረባትም። ይሄኔ ወሬ ለማዳመጥ ሆናል የመጣች ወሬ ለማዳመጥ ነው የመጣች። ይሄን ያለች ድመቷ እንግዲህ በጣም ቤታችሁ ስለመጣች አይ አብዬ በጣም ተስቂምን ማለት ነው። ምጥንና ውሃ እየተጫወቱ ነበረ። ዳጣ ከነሱ ጋር ነበረች እና ዳጣ ትምህርታቸውን በስነ ስርዓት እንዲማሩ እየመከረቻቸውን ነበረ ማለት ነው። ናታና ዳጣ አንድ ላይ እያወሩ ነበር እና ነገሮቹ ከባድ እንደሆነ እንግዲህ ምንም ነገር ማወቅ እንደሌለባት ማርታ እየነገረችው ነበር። መቼም ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ትዳሩ እንዲፈርስ አልፈልግም አባዬ ችግር ውስጥ እንደሚገባ በእርግጥ እውነት ነው፣ ግን ምን ማድረግ እችላለሁ እያለችው አባቷ በጣም እያስጨነቃት እንደሆነ እጅግ በጣም እያሳዘናት እንደሆነም ጭምር ትነግረዋለች። እና ደረጀ ደግሞ እንግዲህ በፍጥነት እየጠበቀችው የነበረው ሰላምዬ የልጇን ነገር ለማወቅ ጋሼ ዛሬ ማረፍ አልችልም ሳልተኛ ነው ያደርኩት ጋሼ እባክህን እውነቱን ንገረኝ እያለችው ነበር። እናም በቃ መኪና ውስጥ ራስሽን እንትን ብለሽ ነይ ይላትና ከዛ ይቀጥላል። ሰላምዬ ከንም ልብ ብላ አልመጣችም። እኔና ተዛዝነኝ ማለት ነው። ግን ልብ ብላ መጣችና እንግዲህ ጋሼ አሁን ንገረኝ ምናምን። እሺ ሰላም መጀመሪያ ተረጋጊ፣ ትንፋሽ ውሰጂን። 9 ወር ገብቶሻል እኮ መደንገጥ እንትን ማለት የለብሽም። እሺ ጋሼ ተረጋግቻለሁ። ልጄ ታውቀኛለች? አዎ ታውቅሻለች። ግን አንድ ቅድመ እውነት አለ ምናምን ላታን ምንድን ነው ስትል ልጇ እናቷ እንደሆንሽ በጭራሽ ለልጅቷ መናገር የለብሽም ብሎ ቃል አስገባ። እንዴት ነው ቃል የሚገባ ጋሼ ስትለው እንግዲህ ሁለቱ እስካሁን በኔና አንቺ መሀል ምስጢሩ የተደበቀ ነበር። አሁን ከኔና ከአንቺ ከወጣ ችግር ነው የሚፈጠረው። ስለዚህ ለልጅሽም ሆነ ለማንም እንደማትናገሪ ቃል ግቢ። ልጅሽን ግን አገናኝሻለሁ፣ ልጅሽን ታውቃታለሽ እያላት ነበር። እና እሺ ጋሼ ንገረኝ ልጄ ማነች ብላ ስትጠይቀው ልጇ ዳጣ እንደሆነች ለመናገር እየጠበቀ ነበር። እና እባክህ ጋሼ አታስጨንቀኝ፣ በቃ ንገረኝ። አሁን እኮ ተረጋግቻለሁ። ሰላም መረጋጋት አለብሽ። 9 ወር እኮ ገብተሻል። ስለዚህ ከባድ ነው። ስለዚህ ተረጋጊ ይላታል። እሺ እረጋጋለሁትና ለመረጋጋት ስትሞክር ደረጀ እንግዲህ ልጇ ማን እንደሆነችና እንደምታውቃትም እሷም እንደምትመስል ታውቀዋለች። ብቻ የተጠራጠርኩት ነገር እንዳይሆን እያለች ነበር። ዳጣን ነበር እየተጠራጠረችው ልጅ ትሆናለች ብላ ማለት ነው። እንግዲህ ደረጀም ለማናገር ይወስናል ማለት ነው። ምክንያቱም ልጅ ማንነት እያለች ሰላም ለምታወጣት ያስጨነቀችው ደረጀም ልጅሽ
ልጅሽ ብሎ እሺ ትንፋሽ ውሰጂ ተረጋጊ ብሎ ልጇ ዳጣ እንደሆነች ስነግራት ሰላምዬ ልጇ ዳጣ ከምቼ ነበር፣ ተጠራጥሬ ነበር፣ ውስጤ ነግሮ የነበረ ዳጣ ልጄ እንደሆነች እያለች ምጧ ይመጣባትና ጭወታን ትቀጥላለች። በጣም ትደነግጣል። ደረጀ ይደነግጣል። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።